ራስሽን ሁኝ። በቃ ሌላ ሰው መሆን አይጠበቅብሽም አብርሽን ለመመለስ። ራስሽን ሁኝ። ውሸት እንደሆነ ያስታውቃል። የአሁን እርግዝና የምትለው ነገር ውሸት ነው። ወይ ቡዜ ወይ ቡዜ ወይ ቡዜ፣ ጊዜ የማይቀይረው ነገር የለም። እውነቴ ነው የምላችሁ እናንተ። ሰው እንደዚህ ግልብጥብጥ ይላል እንዴ? በአንዴ ወደ እባብነት ይቀይራል እንዴ? እንጂ የአሁኑ እርግዝና ውሸት ነው። የሚመልሳት የሚመክራት ቤተሰብ የላትም ወይ አንቺ? ውሸት እንድትናገርና ክብሯን ዝቅ አድርጋ ማለት ነው እናንተ ቪዲዮ እንድታሰራ የምታደርጓት እናንተ አይደላችሁም እንዴ? እናንተ አይደላችሁም እንዴ? እስኪ አንዳንዴ እውነት ካፋችሁ ይውጣ። አንድ ቀን አፋችሁ ካፋችሁ እውነት ወጥቶ ያውቃል እንዴ? አንድች ቀን እስኪ ለፈጣሪያችሁ ብላችሁ ማለት ነው። ጾመኛ ነን ትላላችሁ፣ የህማማት ጊዜ ነው ትላላችሁ። ነገር ግን ማለት ነው አንድ ቀን ካፋችሁ እውነት ወጥቶ እንደማያውቅ አስረግጬ ልንገርሽ እኔ ራሴ ማለት ነው። ሩታ ዋሸችም፣ ሩታ ክብሯን ዝቅ አደረገችም። ሚመክራትም ትጣ ሚመክራትም ታገኝ የምትሏትን ነገር ብቻና ብቻ ነው ሚዲያ ላይ ወጥታ የምትሰራው። የምትናገሯትና የምትመሯትን መንገድ ይዛ ነው እየተከተለች እየሄደች ያለችው። ምነው ተንገበገብሽ? እሳ በዚህ ልክ ወንድ ልጅን ለማጥመድ ራስን ማራከስ ራሷን እንድታረክስ የምታደርጓት እናንተ አይደላችሁም እንዴ? እስኪ እንደ እህትሽ ሰከን በይ። እውነት ልክ እንደ እህትሽ ኤልዱ ማለት ነው። ሰከን ብላ ራሷን ሆና ትዳሯን ሰብስባ ልጇን ሰብስባ የራሷ የግልዋ ስራ እየሰራች ቪዲዮ ትሰራለች። አለቀ። አንቺ እዚህ ጋር እየመጣሽ ትልቅ ሆነሽ የ3 ልጆች እናት ሆነሽ ውሸትን በአደባባይ ስትቀጥፊ ትንሽ አታፍሪም እንዴ? በዛሬ የሴትን ልጅ ህዝብን ግልብጥ ብሎ ተነስቶባት ይሄ ምንም የማያውቅ ድናቁርት ህዝብ ተነስቶ እንዲጨፈጭፋት እንዲሰድባት ለምንድን ነው የምታደርጉት? ለነገሩ እኔ ሩታ ላይ ነው የምፈርደው አሁን ላይ ቤተሰብ ይቅርታ አድርጉልኝና የምሬ ነው የምላችሁ። ሩታ ማለት ነው ሩታ እኔ አንድች ቀን ተቃውሚያት አላቅም። አንድች ቀን ተናግሪያትም አላቅም። ተቃውሞና የሆነ መናገር የማልፈልገው የራሴ ምክንያት ስላለኝ ነው። ምክንያቱም ምንም አይነት ነገር ስላላገኘሁባት፣ ስህተት ስላላየሁባት። አሁን ግን ስህተቱ እያየሁ ያለሁት እዚህ ጋር አሁን ሁሉም ወቃሽ ሆነ ወደ ሚዲያ እየመጣ ያም ይመጣል ወቃሽ ነው፣ ያም ይመጣል ወቃሽ ነው። ምን ታደርጋችሁ? የምትሏትን ነገር እኮ ነው የምትሰራው። የምትሰጧትን ካራክተር እኮ ነው እየተጫወተች ያለችው። ወይስ የምትሰሩትን ድራማ መሆኑን የማናቅ መሰላችሁ? አሉ በጎቹ የማያምኑ። እኛ በደንብ አድርገን ነው የምናውቃችሁ። ውሸታችሁ በልክ አድርጉት። እውነት ሩታም ደግሞ ማለት በዚህ ልክ አትርከሺ፣ አትውረጂ። በቃ ክብርሽን ዝቅ አታድርጊ። ለማንም ዩቱበር እያልሽ እየወጣሽ ሚዲያ ላይ ቪዲዮ እየሰራሽ ያላደረግሽውን አደረግኩ እያልሽ የራቆት ቪዲዮ ሳትቀርጽ እንደቀረጸ ሰው አክት አደረገች ሰሞኑ ማለት ነው። አሁንም መልሳ ደግሞ ይሄ ነገር አድርጌ የተባለች ወታ ሚዲያ ላይ በማቻናል ነው የሚለቀቀው ቪዲዮ፣ የተቀረጸው ቪዲዮ። እስኪ እናንተ ፍረዱ ጋይስ፣ እናንተ እስኪ ለእውነት ቆሙ ተመልካቾች ማለት ነው። አታሽቃብጡ። ሩታ መግቢያ ሰራች አይደለም? መግቢያ ሰርታ ይሄ ሰሞኑ በተከታታይ በአብርሃም ቻናል እየተለቀቀ ያለው ቪዲዮ ማን ነው እየሰራ ያለው? ማን ነው መግቢያ እየሰራ ያለው? በማቻናል ነው እየተለቀቀ ያለው፣ በአብርሃም ቻናል። እና አብርሃምና ሩታ ተጣልተዋል፣ ተፋተዋል። ከዛ በኋላ ያን የተፋቱ ሰዎችን የተጣሉ ሰዎችን መግቢያ ሰርታ ካሜራ ደቅና፣ እሺ ኤዲቱስ ከዛ ተወስዶ በማቻናል ይለቀቃል፣ በአብርሃም ቻናል። እዚህ ጋር ደግሞ እየመጡ ወቃሾች በዚህ ልክ አታስመስሉ፣ እውነት አታስመስሉ። በዚህ ልክ አትዋሹ። ተመልካች ድናቁርት ስለሆነ ነው ያልተረዳው እንጂ ሩታ ማንም የሚረዳት ሴት ነበረች። ልንገርሽና ማለት ነው ሩታ መግቢያ ሰርታ ቪዲዮ ሰርታ እንትን ካሜራ ደቅና ማይክ ይዛ እጇ ላይ ያ ተቀርጾ ያ ሁሉ ነገር ተቀርጾ ኤዲት ተደርጎ አብርሃም ቻናል ላይ የሚለቀቀው የትኛው ሚስት ከባሏ ጋር ተፋታ ከባሏ ጋር ተለያይታ ከዛ በአብርሃም ቻናል የሚለቀቀው በባልዋ ቻናል የሚለቀቀው በልጇ አባት ቻናል የሚለቀቀው ትቀልጃለሽ እንዴ? ኧረ በልክ አድርገው። እውነት ቡዜ በጣም ነው የምታስጠየው አሁን ላይ። እውነት እኔ ከዚህ በፊት የሆነ ሰከን ያለች ናት፣ አፏ ላይ መጥፎ ነገር አይወጣም። አሁን ምን እየጎረስሽ ነው የምመጪው? ሚጥሚጣ ነው ወይስ አረቄ ነው ጠጥተሽ መመጪልን ወደ ሚዲያ? እንዲህ ሴት ልጅ አክብሯት እውነት። በዛ ላይ ደግሞ የወንድምሽ ሚስት የወንድምሽ ልጅ ይዛ የምትኖርን ሴት አክብሪያት። በዚህ ልክ አትውረጂ። እኔም እንደ በአንቺ ቦታ በሆነ አላደርገውም። ሚዲያ ላይ ወጥተሽ እንደዚህ በይ። እሷም ተስማማባታለች፣ እናውቃለን። የሩታም ሀሳብ ይኖርበታል። አዎ እንደዚህ ብለሽ ተቃራኒ ሆነሽ ስሪ ተብለሽ ነው የምትሰሪ የሚሆነው። ነገር ግን የፈለገ ቢሆን ማለት ነው እንደዚህ ወጥተሽ ሚዲያ ላይ አትናገሪ። የምሬ ነው የምልሽ፣ ስለሚያስጠላብሽ፣ አያምርብሽም። ትልቅም ስንቅ ሰው ከመሆንሽ አንጻር ያስጠላብሻል። ሩታም ደግሞ በዚህ ልክ አትውረጂ። በዚህ ልክ የማንንም ዩቱበር መሸቃያ አትሁኝ። በዚህ ልክ የተሰጠሽን ካራክተር እየወጣሽ ሚዲያ ላይ አትስሪ። እናውቃለን ምን እየሰራች እንደሆነ እንዴ። ሴት ልጅ በዚህ ልክ ምን ነው ክብሩን ማን ዝቅ እንዳደረገና ክብሩን ጥሎ እየመጣ እንዳለ ሚዲያ ላይ እኮ ጠንቅቀን እናውቃለን። ቡዜ በልክ አድርጊው። የምሬን ነው የምልሽ። ሁላቸውም ህይወት አላቸው እኮ። ሁሉም የራሱ ህይወት አለው፣ የራሱ ልጅ አለው፣ የራሱ ባል አለው።
ሁሉም ምንድነው እዚህ ጋር እያደረገ ያለው? ከእርሳም ሆዳም ቀጣፊ ውሸታም አስመሳይ ሃይማኖት አልባ ሆነው ቀርተዋል ሚዲያ ላይ ያሉት በጠቅላላ። አዎ ይሄ ነው ያለው፣ ሌላ ነገር የለም እኮ። ገንዘብ አምላኪ ሆነዋል። አምላካቸው ገንዘብ ነው። አምላካቸው ገንዘብ አድርገው ባይስሉት ኖሮ ወጥተው ሚዲያ ላይ ያልሆነውን ሆነ፣ ያልተደረገውን ተደረገ፣ ያልተባለውን ተባለ፣ ያላፈቀረችን አፈቀርኩ፣ ባልና ልጅ አስቀምጣ ልጅና ባል የለኝም፣ የራሴ ህይወት የለኝም፣ የራሴ ልጅ የለኝም ብላ የትኛውም ሴት አለፈልፍም። በቃ እየተደረገ ያለው ህዝቡ ገንዘብ ላይ ነው ትኩረት ያደረገው ማለት ነው። እንደው ገንዘቡን እኮ መጥፊያችሁ ሊሆን ይችላል ሲጀመር፣ እውነቴ ነው የምላችሁ መጥፊያችሁ ሊሆን ይችላል። ሲቀጥል ደግሞ ሜሪና ማን ነው ዳኒ ስራችሁ ምንድን ነው? አልገባኝም። አንቺ ስራሽ ምንድን ነው? ስራሽ ምንድን ነው? ዩቱበሮች በጠቅላላ ስራ አላቸው እንዴ? ከአብርሃምና ከሩታ በስተቀር እኔ ሌሎቻቸው ስራ ያላቸው አይመስለኝም። እንትን አላት ኤልዱ የራሷ ሱቅ ትሰራለች። የራሷ ዲዛይነር ናት። ምንድን ናት? ልብስ ትሰራለች። አንቺ ምንድን ነው የምትሰሪው? ስራሽ ምንድን ነው አንቺ? እስኪ የኔ ስራ ይሄ ነው የግል ስራ ይበይ፣ ከዩቱብ ውጭ ማለት ነው። በአብርሃምና በሩታ ትዳር ከመነገድ ውጭ ከውሸት ከማውራት ውጭ እስኪ ይሄን ነው ስራ ይንበይ። ሜሪና እነ ዳኒም ደግሞ ከዩቱብ ውጭ ምንም ስራ ያላቸው አይመስለኝም። ቲክቶክ ሰፈር በርቅድ ቪዲዮ ሊሰሩ ይችላሉ። ቲክቶክ ይከፍላቸዋል፣ ዩቱብ ይከፍላቸዋል። ምን አደከማቸው? በሰው ትዳር መነገድ ነው። ለነገሩ ይሄ ሁሉ እንትን እያሉ ያሉት ባልና ሚስት ናቸው። ሁለቱም ክብር አጥተው ክብር የሚያሳጡ የምሬ ነው የምላቸው። አሁን ሩታ ይሄንን አክል ተብላ ይሄንን አክል እንደዚህ ተረግጣ ቡዜ በዚህ ትልቅ ሰው ሆነሽ እንደዚህ ለፍልፈሽ እኔ አላቅም። እውነት የሆነ ጥሩ ስሜት ይኖራቸዋል እንዴ ስትገናኙ? ለመብላት ስትቀርቡ ራሱ እኔ እንደዚህ ብዬ ሰራሁ ወይኔ የሆነ አይወቅሳችሁም? ህሌናቸው አይወቅሳችሁም እንዴ? በተለይ ቡዜ የምትናገሪው ንግግር። ሩታስ ደግሞ አንቺ ለምንድነው ክብርሽን የምታስደፍሪው? ሁሌ ክብርሽን ለምንድነው የምታስደፍሪው? የምር እኔ በአንቺ ቦታ ባደረገኝ ልንክችም አልሰማም ነበረ። ባሌን ድራማ ስሪ እንኳን ተብዬ ቢሆን ባሌ እንኳን ቢለኝ አልሰራም። የምር ተፋትቼ እኖራለሁ እንጂ እንደዚህ እኔ ማንም እያወጣን ባከረየው። ደግሞ ዩቱበሮች አላችሁ አንዳንድ ሴታ ሴት የሆናችሁ ቀበቷችሁ በደንብ የማታስሩ ዘስጡላ ማለት ቆሻሾች። ትክክል ቡዜ አሚሮ የሚባለው አይቼዋለሁ። ትክክል ቡዜ ትክክል። ወሸው አስጠሊታም ውጡ። እስኪ በሩታ ተከሻው ውረዱ። እስኪ ሩታ የሩታ ትዳር ሩታ አንቺ እንዲያው አስሮ ነበረ ማስቀመጥ። የምር አንቺ አስሮ ቤተሰብ እንኳን አስሮ ቢያስቀምጠሽ ዩቱበሮች የት ጉድጓድ እንደሚገቡ በማን መስራት እንዳለባቸው እንዴት እንደሚሰሩ እናያቸው ነበረ። አንቺን እንዴት እናገኘሽ? አሁን ማን የያዘሽ? እንደው የሩታ ቤተሰብ ምን ነበረበት ብትይዟት? እውነት በቃ ይዘዋት ማለት ነው። አስረው አስቀምጠዋት ወይም በር ዘግተው አስቀምጠዋት መፈተን ነበረ ዩቱበሮቹ። አትሰማማ። ምን ይደረግ? ምንም ማድረግ አይቻልም። እንደ ሩታ ቀልብ ሰጥቶሽ እውነቴ ነው የምልሽ የራስሽን ትዳርሽን በአገባቡ የምትመሪ ያደርግሽ። እኔ ሌላ ምንም አልልም። እዚህ ማንንም እየመጣ ይገለፍጣል፣ ማንንም እየመጣ ይሳደባል። ያም ይመጣል አፉ ይከፍታል። አስጠሊታም ስታስጠሉ